አዲሱ የተሽከርካሪ መለያ ሰሌዳ ከሁለት ወራት ባልበለጠ ጊዜ ውስጥ ተግባራዊ ይደረጋል ተብሏል። የሰንደቅ ዓላማ ለውጥ ሊደረግ ስለሚችልም አርማው በሰሌዳው ላይ አለመካተቱ ተጠቁሟል። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ነባሩን የተሽከርካሪ መለያ ሰሌዳ ይዘትና አይነቶች ይፋ ባደረገበት በዛሬው መግለጫው የሚኒስቴር መስሪያ ቤቱ ሚኒስትር ዶክተር አለሙ ስሜ ነባሩን የተሽከርካሪዎች መለያ ሰሌዳ በአዲስ ለመተካት የሚያስችል አዲስ የተሽከርካሪ ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መውጣቱን አስታውሰዋል። ለመጨረሻ ጊዜ የተሽከርካሪ መለያ ሰሌዳ ለውጥ የተደረገው በ1994 ዓ.ም እንደነበር ጠቅሰው ሚኒስቴር መስሪያ ቤቱ መመሪያውን አዘጋጅቶ ተግባራዊ ለማድረግ የሚያስችሉ ስራዎችን እየሰራ መሆኑን ገልጸዋል። የሰሌዳ ለውጥ ማድረግ ያስፈለገበትን ምክንያት ሲያብራሩም ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና ስርጭት የአሰራር ክፍተት፣ ታርጋ እንደ ልብ ፈቶ የመለዋወጥ ህገወጥ እንቅስቃሴና የሀብት ብክነት ሲስተዋልበት የቆየ በመሆኑ ያንን ለመቅረፍ የሚያስችል ስርዓት መዘርጋት በማስፈለጉ ነው ብለዋል። 2 ሚሊዮን የተሽከርካሪ ታርጋዎችን ለማሳተም በእቅድ ተይዞ የመጀመሪያው 50,000 የታተመ ታርጋ ወደ ሀገር መግባቱን የጠቆሙት ሚኒስትሩ ወደ ስራ ለማስገባት ግን በቅድሚያ የዲጂታል ስርዓት መዘርጋት እንደሚያስፈልግ አስረድተዋል። በዚህም ስራውን በአጭር ጊዜ ውስጥ ሰርተው ማስረከብ ከሚችሉ አካላት ጋር ንግግር መጀመሩን ጠቅሰው ከ2 ወር ባልበለጠ ጊዜ ውስጥ ወደ ስራ ለማስገባት መታቀዱን ተናግረዋል። አዲሱ መለያ ሰሌዳ ልዩ የሆነ ቁጥር፣ አንጸባራቂ እንዲሁም ሚስጥራዊ ምልክቶችን ያካተተ እንደሚሆን የገለጹት ሚኒስትሩ እንደከዚህ ቀደሙ መለያ ምልክቶቹን ሁሉም የህብረተሰብ ክፍል የሚረዳቸው ሳይሆኑ ለህዝቡ ሚስጥራዊ የሆኑ ስልጣንና ኃላፊነት የተሰጣቸው አካላት ብቻ የሚረዷቸው ምልክቶችንም ማካተቱን ጠቁመዋል። በተጨማሪም በማንኛውም መንገድ የማይፈቱ ከተፈቱም ደግሞ የሚለጠፍላቸው ስቲከር የማይነሳ ተደርጎ መዘጋጀቱን ነው የገለጹት። የሚኒስቴሩ ሚኒስትር ዴኤታ አቶ በርሆ ሐሰን በበኩላቸው እንደ RFID፣ QR ኮድ፣ ቺፕ እና ሌሎችም መሰል መተግበሪያዎች ጥቅም ላይ እንደሚውሉ የገለጹ ሲሆን ታዋቂ ሰዎችና ድርጅቶችም መለያ ሰሌዳቸውን በሚፈልጉት ስምና ዲዛይን በትዕዛዝ ማሰራት የሚችሉበት ሁኔታ እንደሚኖር ተናግረዋል። የግለሰቦች፣ የአካል ጉዳተኞች፣ ልዩ ተንቀሳቃሽ እንዲሁም ተሳቢ የሚሉ መለያዎች እንደየተሽከርካሪዎቹ አገልግሎት እንደሚካተትበትም በመግለጽ ተከታዩን ማብራሪያ ሰጥተዋል። እዚህ ላይ ማየት ትችላላችሁ። ኢንዲ ቱ ኢንዲ ሆነ ረጅም በላይት ሪፍሌክት ማድረግ የሚችል ኢቭን ጽሁፎቹ ላይ ሪፍሌክት ያደርጋል። ኔቲቭ የሆነ ዜጋ ይሄን ታርጋ ከርቀት ማንበብ ይችላል። ጨለማ ውስጥ ገብቷቸዋል። AAA 000 ማንበብ ይችላል። የነዚህኞቹ አንድም የማየት ሪፍሌክት እንዲያደርጉ የተቀመጡባቸው ፓርቶች ኢሚንት ስለነበሩ የነሱ ስለነበሩ ከሩቅ እይታ በደንብ ካፕቸር ለማድረግ አመቺ ያልነበሩ። አሁን ግን ዜጋ መጠቆም ይችላል። ከሩቅ በቀላሉ ማየት ይችላል። እንዲያነብ ይረዳዋል ማለት ነው። ሬስት ፓርት ደግሞ ኢንትሪንሲካሊ የተቀመጡ ናቸው። ዜጋ ማየት የሌለባቸው እንዲያውቅ የማይጠበቅባቸውን መዝጋቢ አካላት እንዲያውቁ፣ የህግ ኢንፎርስመንት አካላት እንዲያውቁ ተደርጓል ማለት ነው። ይሄ ቀለም በቀላሉ ፌድ አፕ እንዲያደርግ ተደርጓል። እንዳይለቅ ተደርጓል። ጥራት ደረጃውን ከፍ እንዲል ተደርጓል ማለት ነው። ዝናብ በዘነበ ቁጥር የሆነ ነገር አታችመንት በፈጠረ ቁጥር በቀላል ግጭት የሚለቁ አይነት እንዳይሆን ተደርጓል ማለት ነው። ስለዚህ የጥራት ደረጃቸው ከፍ ተደርጓል። ደህንነት ቱልስ በበርካታ ሁኔታ ይሄ ሁሉ የተሽከርካሪው ባለንብረቱ፣ የተሽከርካሪው ቻንሲ፣ ሞተር ቁጥሩ፣ ሲሪያል ነምበሩ፣ አጠቃላይ የቴክኒክ ምርመራው፣ የሶስተኛ ወገን እነዚህ ነገሮች ወደዚህ የመጣበት ምክንያት አንደኛ ቅድም ተነስቷል። ፍሪ ትሬድ ኤሪያ አግሪመንት ላይ ተሽከርካሪው ጤናማ ሮድ ወርዚ መሆን መቻል አለበት። የተሽከርካሪው ጥራት የሚታረጋግጥበት የማጣሪያ አቂሞች ምንድን ናቸው ብላይ ብትጠይቅ እዚህ ላይ ታርጋው ላይ ራሱ እድሳት ባደረገ ታርጋ ከወሰደ አንድ ተሽከርካሪ ኢትዮጵያ ላይ ተመዝግቦ ታርጋ ከወሰደ በኋላ በጥራት መስፈርቶቹ ላይ የሚቀመጡ ዋና ነገሮች ታርጋው ሲወስድ እንዲያሟላ ይደረጋል። ለምሳሌ ሶስተኛ ወገን እንዲኖረው ይደረጋል። ሰርድ ፓርቲ ኢንሹራንስ በአፍሪካ ማንዳቶሪ ነው። የሎ ካርድ መያዝ አለበት። አንደኛው እኛ መመዝገብ አይችልም እሱን ካላሟላ። ሁለተኛ የዛ ዳታ ደግሞ በቺፕስ ተቀምጦ ማንንም ማባብ ይችላል። አለው የለውም፣ አፕዴትድ ነው አይደለም የሚለው ያህል ማለት ነው። ፔሪዮዲካሊ የጥገና የቴክኒክ ምርመራ ሪዛልት እዚህ ላይ ይገባል። እድሳት ባደረገ ቁጥር አፕዴት ይደረጋል። የዳታ የአክሲደንት ሪካርድ ካለበት ይመዘገባል።
አደጋ ደርሶ ያውቃል ወይ ይሄ መኪና ከዚህ በፊት? ስለዚህ ወደ እኔ ድንበር የሚገባው መኪና ከአፍሪካ ጋር ባለን ግንኙነት መንገድ ይጠቀማሉ ብለን የለየናቸው ተሽከርካሪዎች ማሟላት ያለባቸው የደህንነት መስፈርቶች የምናስጠብቅበት ነው። ስለዚህ ኢዚ ፔኔትሬት አድርገን መግባት እንችላለን ማለት ነው። ስለዚህ ዓለም አቀፍ ስታንዳርድ ያሟላ የአፍሪካ ፍሪ ትሬድ አግሪመንት ላይ የተቀመጡ ነገሮችን ዲጂታሊ እንደውም በተሻለ ኮንትሮል የማድረግ ትሬስ የማድረግ ሌቭል ላይ ያረጋገጥን እንደመሆናችን መጠን በቀላሉ ፍሪ ትሬድ ኤሪያ ላይ መግባት እንችላለን። ሶስተኛው የተነሳው አገሪቱ መለያ ኮድ በሚታይ ስታንዳርድ በሆነ መልኩ ሁሉም ተሽከርካሪ ላይ እንዲገባ ተደርጓል። ይሄም ተናባቢ በሆነ መልኩ እንዲገባ የተደረገበት ሂደት ስላለ ያግዛል ማለት ነው። ሌላኛው ማንሳት የፈለኩት የሰሌዳ ቁጥሮቹ ብርሃን በሌለበት ስፍራ ጭምር እንዲያንጸባርቁና በግልጽ እንዲታዩ ተደርገው እንደሚመረቱ የገለጹት ሚኒስትሩ ዶክተር አለሙ ስሜ የኢትዮጵያ መለያ የሆነውን ጋሻና ጦር እንደሚኖረውም ጠቅሰዋል። የአዲሱ ሰሌዳ ንድፍ ሲወጣ የኢትዮጵያን ሰንደቅ ዓላማ ለማካተት ታስቦ የነበረ ቢሆንም በሀገራዊ ምክክሩ ወቅት ሰንደቅ ዓላማን የተመለከቱ ጥያቄዎች በመነሳታቸው አሁን ያለው ሰንደቅ ዓላማ መልክና ቅርጽ ቢቀየር ስለማናውቅ ጊዜያዊ ሰሌዳ እንዳይሆንብን ብለን በማሰብ ትተነዋል ብለዋል። መጀመሪያ ስናስበው የኢትዮጵያን ሰንደቅ ዓላማ ለማስገባት አስበን ነበረ። በዛ መልኩም ሰርተነው ነበር መጀመሪያው ድራ። አሁን እንደምታውቁት ሀገራችን ብሔራዊ ምክክር ላይ ነው ያለችው። አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው አይደለም? ሰንደቅ ዓላማ ምልክት አርማዎቹ ላይ ነው። ስለዚህ አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገውና በኋላ ወደ ቀልባችን ምን መጣ? በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? እንግዲህ የኢትዮጵያ ሕዝብ ነው በምክክር የሚወስኑና አናውቅምና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንብን ሰንደቅ ዓላማ ዛሬ 2 ሚሊዮን አስመርተን ቀይረን በነጋታው በምክክሩ ሌላ ውጤት ቢመጣ ብለን እሱን ትተነዋልና አሁን አዲስ ወደ ስራ ልናስገባው ያቀነው ሰሌዳ የነባሩን ችግር ከመፍታት አንፃርና አሁን ዓለም ከደረሰበት በተለይ ከዲጂታል ዓለሙ ጋር ከመጣጣም አንፃር ምን ይዞ እንደመጣ ቀጥያ ያቀርባለሁ። በሀገራችን የመንገድ ትራንስፖርት አገልግሎት ዘርፍ ደህንነቱ የተረጋገጠና የተጠበቀ እንዲሆን በከፍተኛ የምርት ጥራት አቅርቦትን ማረጋገጥ፣ የአገልግሎት አሰጣጡን ቀልጣፋና ውጤታማ ማድረግ፣ የተገልጋዩን እርካታ ለማረጋገጥ በሚያስችል መልኩ ዓለም አቀፍ ስምምነቶችን መሰረት በማድረግ የወል ትርክት በሚፈጥር ወይ ደግሞ አሰባሳቢ ትርክትን በሚፈጥር መልኩ መዘጋጀቱ የተሽከርካሪ ሰሌዳ አመራረት፣ ስርጭትና አወጋገድ ሀገር አቀፍ ወጥነት በቴክኖሎጂ የተደገፈ የአሰራር ስርዓት እንዲኖር የሚያስችል ነው። በተጨማሪም ድርጅቶች ወይም ደግሞ ታዋቂ ግለሰቦች ሰሌዳን በሚፈልጉት ስም ድርጅት ወይ ደግሞ አይነት በማዘዝ ማሳተም የሚችሉበትንም ሁኔታ የፈጠረ ነው አዲሱ የተሽከርካሪ መለያ ሰሌዳ። አንድ ሰው የተሽከርካሪ መለያ ሰሌዳውን ቁጥር ሲመርጥ ይህ የኔ እድለኛ ቁጥር ነው፣ ይህ ይሁንልኝ ካለም በመደበኛ ዋጋ ሳይሆን ጭማሪ ተደርጎበት በጨረታ የራሱን መለያ መምረጥ የሚችልበት ሁኔታም ይመቻቻል በማለት አክለዋል። በአሁኑ ወቅትም ሞተር ሳይክሎችን ጨምሮ ለ2 ሚሊዮን ተሽከርካሪዎች የሚሆን አዲስ መለያ ሰሌዳ እየተመረተ እንደሆነ ጠቁመዋል። ኢትዮጵያ ከዚህ ቀደም ታርጋ ላይ 17 አይነት ቀለማትን ስትጠቀም የቆየች ሲሆን አዲሱ ሰሌዳ ላይ ግን 3 ቀለማት ብቻ እንዲኖሩ መደረጉን በመጥቀስ ሰሌዳው ላይ መለያ የነበረው የክልሎች ስያሜ በቪየና የተፈረመውን ዓለም አቀፍ ስምምነት ማዕከል ባደረገ መልኩ ወደ ኢቲ ወይንም ኢቲኤች መቀየሩንም አስታውቀዋል። ዓለም አቀፍ ሕግን የተከተሉ በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚሉ የላቲንና የግዕዝ ፊደላት ይዘት እንደሚኖረውም አመልክተዋል።